ስም በጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ እና አካባቢው ሀገረ ስብከት ሊቀ ጳጳስ የቤተ መጻሕፍት መሰክርና የማህበራት ክትትልና ቁጥጥር የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ የስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ እና በመንበረ ፓትርያርክ የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት ንቡረ እድ ኤልያስ በምክትል መንፈሳዊ ዘርፍ ዋና ስራ አስኪያጅ ረዳት ፕሮፌሰር ግርማ ባቱ የማህበራዊና ኢኮኖሚያዊ ምክትል ስራ አስኪያጅ የሀገረ ስብከት ስራ አስኪያጆች እና ተወካዮች የሊቀ ትጉሃን ታጋይ የኢትዮጵያ የሃይማኖት ተቋማት ጠቅላይ ዋና ጸሐፊ ቀህርያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ የጉባኤ ተጋባዦች እንግዶች መላው የጉባኤው ታዳሚዎች እግዚአብሔር አምላካችን ያለፈው ጊዜ በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። ከዚህ በመቀጠል ለጉባኤው ቃለ ጉባኤ የሚይዙልን ወንድሞቻችንን እንድታሳርፉልን ጠይቃለሁኝ። ከዚህ በመቀጠል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የጉባኤው መክፈቻ ቃለ በረከትና መመሪያ እንዲሰጡን በታላቅ ትሕትናና አክብሮት እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያውና የየድርጅቱ ኃላፊዎች፣ ከሀገር ውስጥና ከሀገር ውጭ የመጣችሁ የየሀገረ ስብከቱና የየክፍሉ ተወካዮች፣ የአዲስ አበባ ሀገረ ስብከት ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎችና ተወካዮች፣ የምዕመናንና የሰንበት ትምህርት ቤት ተወካዮች፣ በአጠቃላይ በዚህ ዓመታዊ ጉባኤ የተገኛችሁ ክቡራን እና ክቡራት፣ እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት እንደምንጠብቀው 44ኛው የሰበካ ጉባኤ አጠቃላይ መንፈሳዊ ጉባኤ ስላደረሰን ክብርና ምስጋና ለእግዚአብሔር እናቀርባለን። እናንተንም እንኳን ደህና መጣችሁ እንላለን። ወቁ ዘከመ ተሐውሩ ከመ ጠቢባን በንጽሕ ወአኮ ከመ አብዳን። ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንደምትመላለሱ ወቁ። ኤፌሶን 5:15 ሁሉንም መስጠት እና መንሳት የሚችለው እግዚአብሔር አምላካችን ጥበብን ለሰው ሁሉ ሰጥተዋል። የሚሰጠው የጥበብ ደረጃም የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ግን የለም። የእግዚአብሔር ስጦታዎች ለፍጡራን ሲሰጡ
ሊጠቀሙባቸው እንጂ እንዲሁ በከንቱ ሊያባክኗቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምረናል። በተለይም ጠቢቡ ሰሎሞን ጥበብ እየይስ እምኩሉ መዛግብት ወኩሉ ክብር ይመጠና ላቲ ከሀብቱ ሁሉ ጥበብ ትበልጣለች፣ ክብርም ሁሉ አይመጣጠናትም በማለት የጥበብ ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔርም ስራውን ሁሉ በጥበብ እንደሚሰራ ወኩሎ በጥበብ ገበርከ ሁሉንም በጥበብ አደረግ የሚል ተጽፎ ይገኛል። ስራውን በጥበብ እንደሚሰራ እኛም በጥበብ መስራት እንዳለብን ሲያስተምረን ሁሉ ጠቢባን ከማሩ የብል እንደ እባብ ብልሆች ሁኑ ብሎናል። ብዙኃን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች ዘመንና ቦታ ሳይገድበን ምንጊዜውም ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ከምንጊዜውም በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎችና ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በእውነታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ ኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። እኛም የዚሁ ወገን አካል በመሆናችን የችግሩ ቀራሶች መሆናችን አልቀረም። በየቀኑ ካህናትና ምዕመናን ይገደሉብናል፣ ክርስቲያን ይቃጠሉብናል። የእምነትና የሕሊና ነፃነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በዝተውብናል። ከውስጥም ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን በነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑ ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኝህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን
አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም እጅግ ያስፈልጋል። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጉባኤው ተሳታፊዎች፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥ ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስሏል። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽሕናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንደነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሁሉ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ ይሆናል። የሰበካ ጉባኤው አደረጃጀት ቤተክርስቲያናችንን አስተዳደራ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶ ይታያል። ይህ የሆነበት ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደመወዝ ስለምናገኝ የሰበካ ጉባኤው የሚፈልገው ደረጃ ላይ የደረሰ መስሎ ይሆናል። ነገር ግን ከ85% ያላነሰ የሀገሪቱ ቤተክርስቲያን አገልጋዮች፣ መምህራን፣ ካህናት ሁሉ ኢማናትና ካህናት ሁሉም ያለ ደመወዝ የሚኖር ነው። ሕዝበ ክርስቲያንም ከቤተ ክርስቲያን ሊያገኙ የሚገባቸው የበጎ አድራጎት፣ የጤና እና የትምህርትና የማህበራዊ ዋስትና አገልግሎት በሚጠበቀው ደረጃ ሊያገኙ አልቻሉም። የገዳማትና የአብነት ትምህርት ቤቶችን ችግርም በነበሩበት የልማትና የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማትና
ገዳማት የተዘጉ አብያተ ክርስቲያናትና የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብተዋል። ታዲያ ይህንን ሁሉ መልክ ማስያዝ እና ቤተክርስቲያንን ለቀጣዩ ትውልድ ማስተላለፍ ማሸጋገር የሚቻለው በጥበብና በጥበብ ሲሰራበት ብቻ ነው። ይህንን ችግር መፍታት የሚያስችል ጥበብ ደግሞ በዘመናችን አለ። የጠፋው የቅንነትና ፈቃደኝነቱ ነው። በየዓመቱ የምናካሄደው አጠቃላይ የሰበካ መንፈሳዊ ጉባኤ እነዚህንና ያሉትን ችግሮች መቅረፍ የሚያስችል ከሆነ ስበናን ማለቱ ብቻ ትርጉም ያለው ሊኖረው አይችልም። ስለሆነም በዚህ የተጠቃቀሱትና ሌሎችም የቤተ ክርስቲያናችን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሸጋሪና ጥበባዊ ውሳኔ እንዲያሳልፍ አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ ጉባኤ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን። መልካም ጉባኤ ያደርግልን እግዚአብሔር አምላክ። ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። ጥቅምት 4 ቀን 2018 ዓመተ ምህረት አዲስ